በእውነት እንደዚህ አይነት ንግግር ለድንግል ማርያም ይገባታል ለጌታና በፍጹም አይገባም የአባይን ወንዝ በልዩ ተአምር ከተሻገሩ በኋላ ሕፃኑ እናቱን እናቴ ሆይ ደሴቶቿ የተቀደሱ ወንዞቿ ያማሩ ውሆቿ የጠሩ የነጠሩ ተራሮቿን በዛፍ የተሸፈኑ መስኮቿ በአበባና በልምላሜ ያሸበረቁ ሕዝቦቿ የተባረኩ ውብ አገር የሆነች የኢትዮጵያን ስነ ተፈጥሮ ተመለከች ዘንድ ተነስተሽ ወደ ሌላ ቦታ እንሄድ አላት ይላል ወደ ዝንጀሮ ወደ አውሬነት ተቀየረ እና ወደ አውሬነት ወደ ዝንጀሮ ወደ ጦጣነት ተቀየረ ከዚያ በዚያ ቤት ገብተው ለሰባት ወር ያህል ተቀመጡ ይላል እና አሁን የነሱን እህል እየበሉ ነው የሚል አቆ ቤት ውስጥ ሲገቡ የነሱን እህል እየበሉ የነሱን ምግብ የነሱን ውሃ እየጠጡ በነሱ ቤት ሰባት ወር እዚያ እንደተቀመጡ ይናገራል እንዲህ ስታማትብበት ሆላው ከሁለት ተከፈለ ከዚህ ሃ ይላል ከዛ ገባ ህያው ሰሎሜም ዮሴፍ በቃ ፋሚሊ ገብቶ ከዛ እንደገና እንደነበረ እንደተከፈተ እንኳን ሆኖ አልታየም እንደነበረው ሆነ ከነሰቃቸው እዛው በቃ ጭራሽ ምንም ዛፉ የተከፈተ አልመሰለ ከዛ ወሸይቷል ማይሌተ ጽጌ ስንል የአበባ ዘፈን በአበባ ወር በመስከረም ወር በጥቅምት ወር በህዳር ወር የሚዘፈን ዘፈን በቤተ ክርስቲያን ውስጥ በማይሌት ውስጥ እኮ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እንደምን አላችሁ ውድ ተመልካቾቻችን እግዚአብሔር አምላክ የተመሰገነ ይሁን እኛ ሁላችን ሰላም ነን እንግዲህ ዛሬ ደግሞ ወደ እናንተ በአዲስ ትምህርት በአዲስ ርዕሰ ጉዳይ መጣናል ዛሬ ይዘንላችሁ የመጣነው ርዕሰ ጉዳይ ወቅታዊ የሆነ ጉዳይ ይሄ ወቅታዊ ስንል እንግዲህ ብዙ ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ መልኩ ስለሆነ ይሄንን በየዘመናቱ የሚደረገውን ታሪካዊ የሆነ የበዓላትና እንዲሁም ደግሞ የታሪክ አመጣጦችን ያንዳንድ ቅዱሳን ጻድቃን ሰማዕታት ደናግል መነኮሳት የሚባሉትንና እንዲሁም የጌታችንን የኢየሱስ ክርስቶስን የድንግል ማርያምን ታሪክ አስመልክቶ የምናስተላልፈው መልእክት በድርሳናት በገድላት በታምራት ወደ እናንተ በመጽሐፍ ቅዱስ እየመዘን የምናስተላልፈው ወቅታዊ ብንለውም እንኳን ነገር ግን ትክክል ነው ወይንስ ደግሞ ትክክል አይደለም የሚለውንም በመጽሐፍ ቅዱስ እየመዘነን እንድናውቅ ነው እንግዲህ ውድ ተመልካቾቻችን ይህ አፍላገ ሕይወት ሚዲያ ነው አፍላገ ሕይወት ሚዲያ እንደተለመደው ሁሉ ላይክ ሼር ሰብስክራይብ በማድረግ ለብዙዎች ትምህርቱ እንዲደርስ እንድታደርጉ በማሳሰብ ቀጥታ ምን ሄደው ወደ ዛሬው ርዕሰ ጉዳያችን የዛሬው ርዕሰ ጉዳያችን ምን ይመስላል ማለት የበፊት ወንድሞች ሁሉ ጊዜ የምታዩዋቸው ወይም ደግሞ ሁሉ ጊዜ የምታዩን መርጌታ መላክ ተመስገን መርጌታ ኃይለልዑል መኮንን መርጌታ ቀጸላ መንግስት ኃይሉ እንዲሁም ደግሞ ቀሲስ መርሃ ጽድቅ እሸቴነን ዛሬ ደግሞ ይዘን የመጣነው ርዕሰ ጉዳይ ምን የሚል ነው እናንተ ሼር አድርጉ ሰብስክራይብ አድርጉ ላይክ አድርጉ እንግዲህ ውድ ተመልካቾቻችን ዛሬ ይዘነው የመጣነው ርዕሰ ጉዳይ በወር ወይም ደግሞ በመስከረም ወር ቀጥሎ የሚመጣው ጥቅምት ወር ነው ነገር ግን መስከረም 25 ቀን ጀምሮ የሚከበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ህዳር 6 ቀን የሚቆይ አንድ በዓል አለ ይህ በዓል ዘመነ ጽጌ ይባላል ይህ ዘመነ ጽጌ ምንድነው የሚለውን በደንብ አድርገን እንዋጀዋለን ማለት ነው የዘመነ ጽጌን አመጣጥ ከማንሳታችን በፊት ከዘመነ ጽጌ በፊት የነበረ አንድ ታሪክ አለ የሚነሳ ታሪክ አንድ ትልቅ ታሪክ እውነታ ያለው ነገር ግን ደግሞ በኢትዮጵያ ቤተክርስቲያን ተጋኖ የቀረበ አንድ ታሪክ አለ ይሄም ደግሞ የቅድስት ድንግል ማርያም ልጇን ጌታ ኢየሱስ ክርስቶስን ይዛ መሰደዷን የሚያመለክት ታሪክ ያለው ነው ይሄ መጽሐፍ ቅዱሳዊ ነው ነገር ግን ደግሞ በተአምር ወይም በተአምረ ማርያም ተጽፎ ያለውንና በመጽሐፍ ቅዱስ የተጻፈውን አነጻጽረን እናያለን ማለት ነው ስደቷን አስመልክቶ እናወራና ከዛ በኋላ ዘመነ ጽጌ እናነሳለን ዘመነ ጽጌ ከዚህ ጋር ተያይዞ የመጣ ስለሆነ ማለት ነው እንግዲህ ቀጥታ መሄደው ወደ ጥያቄ ነው የመጀመሪያውን ጥያቄ ማደርገው ወደ መርጌታ መላክ ነው መርጌታ መላክ እንግዲህ የእመቤታችን የቅድስት ድንግል ማርያም ስደቷን አስመልክቶ ሁሉ ጊዜ በዚህ
በጥቅምት ወር ይታሰባልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደቷን አስመልክቶ መጽሐፍ ቅዱሳዊውና በሌሎች መጽሐፍት በታምረ ማርያምም በሌሎችም ያለውን እስኪ እሱን ታሪክ ባጭሩ ያብራሩልን። ጥሩ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ይመስገን እያል እንግዲህ እንደተለመደው እንግዲህ ፕሮግራማችንን እንቀጥላለን ማለት ነው። ይሄ በአፍላጋ ሕይወት ቤተክርስቲያን በአፍላጋ ሕይወት ሚዲያ በየጊዜው ወቅታዊ የሆኑ ነገሮችን በማንሳት ህዝብ እንዲሰማ እንዲያውቅ እንደሚደረግ ፕሮግራም ስለሆነ እንግዲህ ይሄ ከቅድስት ድንግል ማርያም ስደት ጋር ከጌታችን ከኢየሱስ ክርስቶስ ስደት ጋር ያለውን ጉዳይ በማንሳት በመጀመሪያ ደረጃ እግዚአብሔር በቃሉ ከተናገረው ሐሳብ በመነሳት ድንግል ማርያም መሰደዷን ጌታችን ኢየሱስ ክርስቶስም ከእናቱ ከቅድስት ድንግል ማርያም መሰደዱን መጽሐፍ ቅዱስ ይመሰክርልናል ማለት ነው። እንግዲህ ይህንን የመጽሐፍ ቅዱስ ክፍል የምናገኘው በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ያለውን ክፍል ስናነብ በእውነትም ቅድስት ድንግል ማርያም ከዮሴፍ ጋር እንደገናም ከጌታችን ከኢየሱስ ክርስቶስ ጋር ወደ ግብፅ መሰደዷን ግልጽ በሆነ መንገድ መጽሐፍ ቅዱስ ይመሰክርልናል ማለት ነው። እንግዲህ እሱን ቃሉን ከማንበብ ጀምረን ቀጣዩን ሐሳብ እንሄድበታለን ማለት ነው እና የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። እችን ያዙልን። ሄሮድስ እስኪሞት ድረስ ዮሴፍ የት ነው የኖረው? ግብፅ ነው የኖረው። ሌላ ቦታ አያመላክትም። ቁጥር 16 ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናትን ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ ይላል። አሁን ይሄ የሚያወራው አሁን ዋና ጉዳዩ ዋና ርዕሰ ሐሳቡ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ዮሴፍ ከእስራኤል ሀገር ከኢየሩሳሌም ወዴት ነው የመጡት? ወደ ግብፅ መጡ። ሄሮድስ እስከሞተበት ቀን ድረስ የኖሩት ግብፅ ምድር ነው። ይሄ ሽሽ ነው የተባለ ማን ነው የተናገረው? በመልአክ በሕልም ተረድቶ ነው ይህንን ነገር የተነገረው። ዮሴፍ እንደሰማ እንደተነገረው አደረገ። ዮሴፍ የት ነው የሄደ? ተነስቶ ወደ ግብፅ መጣ። መጽሐፉ እየነገረን ያለው ሄሮድስ እስከሞተበት ቀን ድረስ ግብፅ መኖሩን ግልጽ አድርጎ ይሄው ወንጌል ይመሰክራል። ከዚያም በኋላ ሄሮድስ እንደሞተ ወዲያው መልአኩ በሕልም አሁንም ለዮሴፍ ተነግሮት ሕፃኑን የሚፈልገው ሄሮድስ ሙቷልና ተመለሰ። ወደ የት ሄድ ነው ያለው? ሲመለስም ሚጠት የሚባለው ማለት ነው። ሚጠቱ ራሱ ከግብፅ ወደ እስራኤል ሀገር ነው። መጀመሪያም ከእስራኤል ወደ ግብፅ፣ ከግብፅ ወደ እስራኤል ነው። አሁን ከዚህ ውጭ መጽሐፍ ቅዱስ አልዘገበልንም። ይሄ ስደቱ ከእስራኤል ወደ ግብፅ ነው፣ ከግብፅ ደግሞ ወደ እስራኤል ነው፣ ምልልሱ ማለት ነው። ይህንን ስደት ግን መጽሐፍ ቅዱስ በእንዲህ አይነት ሐሳብ በእንዲህ አይነት መንገድ አስቀምጦት ሳለ ግን የእመቤታችንን የቅድስት ድንግል ማርያምን ስደትና የጌታችን የኢየሱስ ክርስቶስን የዮሴፍንም ስደት ምን አድርጎ ያስቀምጣል? ለምሳሌ እንደ ምሳሌ የምንጠቅሰው መጽሐፍ ታምረ ማርያም የሚባለው መጽሐፍ ብንሄድ፣ ዚቁ ላይ ብንሄድ፣ ድጓው ላይ ብንሄድ፣ ሌሎች መጽሐፍቶች ላይ ስንሄድ ግን ብዙ የሚነሱ መጽሐፎች አሉ። እነዚህ ብቻ አይደለም ለምሳሌ የምንጠቅሳቸው እንደው ከጊዜም አንጻር አንዳንድ መረጃዎችን ለማቅረብ ጊዜ ስለሚፈጅብን እንጂ የእመቤታችንን ስደት የእመቤታችንን ሰቆቃ ሐዘን የሚገልጹ ብዙ መጻሕፍቶች አሉ። ሌሎች መጻሕፍት ምስክርነት የሚያስቀምጡት ግን
ከግብፅ በግብፅ ኑራ ከግብፅ ወደ እስራኤል ሄደች አይደለም የሚሉት ከግብፅ ቀጥታ ወደ አክሱም መምጣቷን ይናገራል። ከአክሱም እንደገና ሰሜኑን ክልል አካላ ጣና ሐይቅ መምጣቷን ደሴቱ ጋር መምጣቷን ይናገራል። ከዚያም አልፎ ወደ ሰሜን ሸዋ ወደ ደብረ ሊባኖስ አካባቢ እንደመጣች መጻሕፍቶች ምስክርነት ይሰጣሉ። ስለዚህ የእመቤታችን ቅድስት ድንግል ማርያም ስደት የኢየሱስ ክርስቶስና ዮሴፍንም ስደት እንደ መጽሐፍ ቅዱስ ነው መቀበል ያለብን ወይስ ሌሎች መጻሕፍትን በመዘገቡት መንገድ ሰው መረዳት አለበት የሚለውን ሐሳብ ወደ ህዝብ ነው የምናመጣው። መጽሐፍ ቅዱስ ላይ የተጻፈው ሐሳብ በቂ ሆኖ ሳለ መጽሐፍ ቅዱስ ነገረን። በቃ የት ነው የተሰደደችው? ግብፅ። የት ኖረች ግብፅ? ወዴት ተመለሰች? ከግብፅ ወደ እስራኤል ሀገር ተመለሰች። መጽሐፍ ቅዱስ ያልተናገረውን ወንጌል ያልዘገበውን እግዚአብሔር በሐሳቡ ተስማምቶ ያላስቀመጠውን ነገር ግን ወደ አክሱም መጣች የሚለው ታሪክ፣ ወደ ጣና ደሴት መጣች የሚለው ታሪክ፣ ወደ ሰሜን ሸዋ በተለይ ይሄ ሰሜኑን በእግሯ እየረገጠች እንደውም የጌታችን የኢየሱስ ክርስቶስ የእግሩ ጣቢ ሁሉ ብዙ ታምራት እንዳደረገ ይነገራል ማለት ነው። እንመጣበታለን። ስለዚህ የድንግል ማርያምን መሰደድ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእውነት የራቀ ውሸትን፣ ከእውነት የራቀ ሐሰትን፣ ከእውነት የራቀ ሌላ ትርክትን ማስቀመጧ አሁንም አጠያቂ ጉዳይ ነው። ሰውን ግራ የሚያጋባ ጉዳይ ነው። መጽሐፍ ቅዱስ ያልተናገረውን ነገር እንዴት በእንዲህ አይነት መንገድ እመቤታችን በስደት ዘመን እዚህ ሰሜኑ ክልል መታ እንደኖረች መጽሐፍ ማስተማር በጣም ይሄ አደገኛ መሆኑን በደንብ አጥብቀን እንናገራለን። እና በእግዚአብሔር ቃል ላይ ተዋሽቷል። ወንጌል ያልተናገረውን መንፈስ ቅዱስ ያላወራውን እግዚአብሔር በልጁ በኩል ያልተናገረውን እግዚአብሔር በሐዋርያቱ በኩል ያልተረከውን ትርክት ሌላ ታሪክ ፈጥሮ ማውራት አንደኛ የመጽሐፍ ቅዱስን እውነትም ለመሸፈን ለመጋረድ የተደረገ አጋንንታዊ አሰራር መሆኑን ግልጽ በሆነ መንገድ መረዳት እንችላለን። እንግዲህ የቤተ ክርስቲያኒቱ ሊቃውንት የእመቤታችንን ስደት በተመለከተ በብዙ መንገድ በብዙ ጎዳና በተለያየ ሚዲያም ውስጥ ሳይቀር እዚህ ጣና ደሴት መምጣቷን፣ አክሱም መምጣቷን፣ እዚህ ሰሜኑ ክልል ላይ የተመላለሰች የተንቀሳቀሰች መሆኗን እንደውም ኢትዮጵያ ራሷ ለእመቤታችን ለቅድስት ድንግል የአስራት ሀገር መሆኗን ሁሉ ሲተርኩ እንመለከታለን ማለት ነው። እንግዲህ በዚህ በታምረ ማርያም ላይ ስንመጣ ምስር የሚባል አለ፣ አጋዚ የሚባል ሀገር ሁሉ ተነስተዋል። እነሱ እንግዲህ ያው ዞሮ ዞሮ ሰሜኑ አካባቢ ዙሪያ ያሉ ናቸው። እነሱንም ስንመጣ እንግዲህ እንመለከታለን። እዚህ ጋር እንደ መነሻ ዘከመ ትንሣኤ ዮሴፍ ውስተ ብሔረ ግብፅ ወብሔረ አጋዚ ነሲዮ ሕፃንም ስለ ማርያም እሙ ነው የሚለው። አሁን መጽሐፍ ቅዱስ ግብፅን ብቻ ነው ያነሳልን። ከግብፅ ውጭ የጠቀሰው ጥቅስ የለም። ከግብፅ ውጭ የሆነ ነገር የለም። እዚህ ግን አጋዚ የምትባል ሀገርና ምስር የምትባል ሀገር ሁሉ እንዳለች ታምረ ማርያም ይናገራል። ለምን መጨመር አስፈለገ? መጽሐፍ ቅዱስ እንደተናገረው ወደ ግብፅ ሄደ ሸሸ ተብሎ መጻፍና መነገር ሲገባው እዚያ ዮሴፍ የሚባለው ሰውዬ ምን አደረገ? ከእናቱ ከማርያም ጋር ይዞ ወደ ግብፅና ኢትዮጵያ ለመሸሽ እንደተነሳ ይላል። ወዴት ነው የሚለው? ወደ ኢትዮጵያ ነው የሚለው። ከዚያ ታሪኩ በቅደም ተከተል ስናየው በኢትዮጵያ ደግሞ በተለይ ሰሜኑን ክፍል የሚያካትት መሆኑን ሁሉ እንመለከታለን ማለት ነው። እንደዚህም አድርጎ ወደ ኢትዮጵያ ለመሰደድ ተነሳች ነው የሚለው። ማርያም ከእስራኤል ሀገር ወደ ኢትዮጵያ ለመሰደድ ለመምጣት ተነሳች ይላል። ይሄ የታምረ ማርያም ትርክት ነው። እንግዲህ እመቤታችን እዚህ በታምረ ማርያም ላይ ስንመለከት በተደጋጋሚ ሐሳብ ደጋግሞ የሚያነሳው ነገር እመቤታችን ግብፅ ብቻ ሳይሆን ወደ ኢትዮጵያ መምጣቷን ታምረ ማርያም ራሱ ይናገራል ማለት ነው። ስለዚህ የድንግል ማርያም ስደት ከመጽሐፍ ቅዱሳዊ እውነት የራቀ መሆኑን በኦርቶዶክስ ቤተክርስቲያን ታሪክ ውጭ መሆኑን በደንብ አድርገን እንመለከታለን። ስለዚህ ታሪኩ መጽሐፍ ቅዱስ ላይ ያለው ብቻ ሳይሆን የተጨመረ ታሪክ፣ የተበላሸ ታሪክ፣ ስተት የሆነ ታሪክ ስላለ እሱን ለማስተካከል ቤተክርስቲያን እርምጃ መውሰድ አለባት። ታሪኩ ትክክለኛ ታሪክ አይደለም። ኢትዮጵያ አልመጣችም ማርያም፣ ኢትዮጵያ አልተመላለሰችም። ሐዘንን፣ ሰቆቃውን፣ መከራውን የተቀበለች ኢትዮጵያ ምድር ሳይሆን ግብፅ ነው። እግዚአብሔር የተባረከ ይሁን። እንግዲህ መርጌታ መልአክ ጌታችንን የመድኃኒታችን የኢየሱስ ክርስቶስን ስደትና የእናቱን የቅድስት ድንግል ማርያምን ስደት እንዲሁም የዮሴፍን ስደት አስመልክቶ በመጽሐፍ ቅዱስ የተጻፈውን ትክክለኛውን ማስረጃና በሌሎች መጽሐፍት ደግሞ ያለውን የተለያዩ ከመጽሐፍ ቅዱስ ውጭ የሆኑ ሐሳቦችን እንዴት ከመጽሐፍ ቅዱስ ጋር እንደሚጣረሱ ወይም ደግሞ እንደሚጋጩ በደንብ አድርጎ አሳይተውናል። እንግዲህ በጣም አሁን ማንሳት ያለብን አንዳንድ ጉዳዮች አሉ። በጣም ከመጽሐፍ ቅዱሱ አሁን ቀደም
ስደቷ ያው ጌታችን ኢየሱስ ክርስቶስ የተወለደ በቤተልሔም ነው። ቤተልሔም ደግሞ ያው የእስራኤል አውራጃ ነች። ከዛ ወደ የት ነው ሄድ የተባለው? ወደ ግብፅ ነው። ከዛ ደግሞ ሄሮድስ እስኪሞት ድረስ በዛ ትቆያለህ አለ መልአኩ። መልአኩ እንደገና ተመልሶ መጣና ሄሮድስ ሕፃኑን የሚፈልገው ሄሮድስ ሞቷልና እንደገና ልጁን ይዘህ እና እናቱን ይዘህ ወደ እስራኤል ተመለስ ነው ያለው። በጣም ትክክለኛው ታሪክ፣ አጭሩ ታሪክ ይሄ ነው። ይሄ ሆኖ እያለ ግን በጣም በተጋነነ መልኩ ቅድም መርጌታ መላክም እንዳነሱት ድንግል ማርያምና ዮሴፍ በጣም በብዙ ሀገራቶች ኳትነዋል። በጣም ብዙ ሀገሮችን ከግብፅ አልፈው ቅድም እንደተባለው በተለይ በሀገራችን ኢትዮጵያ ላይ ትልቅ የሆነ የጉዞ ብዙ ሰፊ ረጅም መንገድ አድርገዋልና በጣም የሚገርም ታሪክ አለ ታምረ ማርያም ላይ እንደምናየው ማለት ነው። ስለዚህ በዚህ በተለያዩ ሀገሮች በሚሰደዱበት ጊዜ አንዳንድ የገጠሟቸው ችግሮች አሉ ይለናል ታምረ ማርያም። መጽሐፍ ቅዱስ ግን እነዛን ነገሮች አይናገርም። ቆይ ነው ያለው፣ ተንከራተት አላለውም። መንደር ሂደ ውሃ ሲጠማ ለምነህ ብላም አላለው፣ ወይም ለምናችሁ ብሉ ለምናችሁ ጠጡም አላላቸው። ነገር ግን በጣም አሁን መርጌታ ኃይለሉ ያነሱታል ብዬ ማስበው የድንግል ማርያም በስደቷ ጊዜ ስትሄድ ልጇን ውሃ ጠማው ይላል ከመንገድ እና ከዚህ የተነሳ ወደ ተለያዩ ሰፈሮች እየሄዱ ውሃ ለምነው ሊያጠጡ እያለ አንዳንድ ክስተቶች ተከስተዋል። እነዚህ እንደ ትልቅ ተአምራት ተደርገው በቤተ ክርስቲያን ይነገራሉ። እስኪ ይህን አስመልክቶ ምንድን ነው የተከናወነው ክንውን በታምረ ማርያም ያለውን እሱን ምናልባት ለተመልካቾቻችን እውነትን እየመሰላቸው በብዙ ነገር እየተሸወዱ ስለሆነ ይሄ ደግሞ ከመጽሐፍ ቅዱስ አንጻር ስተት እንደሆነ በደንብ እንዲያስተውሉት እንደገና ደግሞ ታሪኩ የተጋነነ እንደሆነ እንዲያዩት ጭምር እስኪ እሱ ምንድነው የተከናወነው ክንውን? እሺ አመሰግናለሁ። እግዚአብሔር ደግሞ ይህንን ጊዜ ሰጥቶን እንደገና በጋራ መገናኘት ስለቻል ክብር ለእግዚአብሔር ይሁን። አሜን። እና ይህንን ከካልኩ በኋላ እንግዲህ ያው የእግዚአብሔር ቃል ሲነበብ እንደሰማነው ማቴዎስ የነገረን ወደ ግብፅ እንዲወርዱ በግብፅ እንዲኖሩ እግዚአብሔር እስከሚነግራቸው ድረስ በዚያ እንዲኖሩ ነው ለዮሴፍ በህልም የተነገረው። ዮሴፍም በህልም በተነገረው መሰረት ወደ ግብፅ እንደወረደና በዚያ እንደኖረ ነው የሚነግረን። ነገር ግን ይሄ እንግዲህ ያው ሁሉም ህዝብ ስለሚያውቀው ታምረ ማርያም ይባላል። በቤተ ክርስቲያን ትልቅ ቦታ ተሰጥቶት የሚነበብ መጽሐፍ ነው። ይሄ መጽሐፍ ማለት ነው። የወንጌል ቃል እንኳ የዚህን ያህል ቦታ የለው። መጽሐፉ ሲነበብ ሰዎች ዘጠና ቀዊሞ ወደክመ ነቢሮ ይስማ፣ ይህንን ታምር የበረታ ሰው ቁሞ ይስማው፣ የደከመ ሰው ደግሞ ተቀምጦ ይስማው። ያም ይሁን ግን ታምረ ማርያሙን ከመስማት አስታጉል ተብሎ በቃለ ግዝት የተጻፈ መጽሐፍ ነው እና ይሄ መጽሐፍ ምን ያህል የተሳሳቱ ነገሮች እንዳሉበት በተለይ ደግሞ ከእግዚአብሔርም ቃል እንደሚቃረን ራሱ መታሰብ መቻል አለበት። አሁን አንደኛው በመጀመሪያ ደረጃ የምናየው መጽሐፉ እንደነገረን መጽሐፍ ቅዱስ እንደነገረን ወደ ግብፅ እንዲሄዱ ነው የነገረን እና በዚህ በታምረ ማርያም ውስጥ የቤተ ክህነቱ ትንሣኤ ዘጉባኤ ያተመው ማለት ነው። በሱ ታምር ውስጥ ከ13 ጀምሮ እስከ 23 ድረስ ስለ ማርያም ስደት ነው የሚያወራው እና በጣም ብዙ የሌሉ የተሳሳቱ ነገሮችን እዚህ ጋር አስቀምጧል። ለምሳሌ ከመጀመሪያው ልጀምር እና ቅድም መጽሐፍ ቅዱስ ሲነበብ እንደሰማችሁት ወደ ግብፅ እንዲሄድ በዚያ እንዲኖር ነው የተናገረው። ነገር ግን ይሄ ታምረ ማርያም ምን ይላል? ጌታችን ከተወለደ ከ2 ዓመት በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታየው እንዲህ ሲል ተነሳ፣ ሕፃኑና እናቱን ይዘህ ወደ ምስር ማለት ግብፅ ነው እና ወደ ላይኛው ሀገር ወደ ኢትዮጵያ ሽሽ አለው ይላል። ተመልከቱት፣ መጽሐፍ ቅዱስ ወደ የት ሽሽ ነው ያለው? ወደ ግብፅ ሽሽ ነው የሚለው። የኛው ግን ወደ ምስርና ወደ ላይኛው ሀገር ወደ ኢትዮጵያ ሄዳ አለው ይላል እና ይሄ እንግዲህ ሆን ተብሎ የስደቱን ታሪክ ለማጣመም ወይም ደግሞ የስደቱን ታሪክ ልክ ከእግዚአብሔር ቃል ውጭ በሆነ ትርክት ለማዛባት ታስቦ የተጻፈ ነው። በነገራችን ላይ
ይህን ቃል የእግዚአብሔር ቃል ሲናገር ከትንቢት ጋር ጭምር ነው። ጸዋዕክዎ ለወልዴም ግብፅ የሚል ትንቢት አለ በነቢዩ በኤርምያስ የተነገረ ማለት ነው። ምን ማለት ነው? ልጄን ከግብፅ ጠራሁት ነው የሚለው። ከኢትዮጵያ ከግብፅ ጠራሁት ነው የሚለው። ስለዚህ ወደ ግብፅ እንዲወርድ ራሱ ምንም እንኳን ምክንያቱ ሄሮድስ ቢሆንም ነገር ግን ምን ነበረ? ትንቢት ነበረ። ያንን ትንቢት ለመፈጸም ነው የወረደው እና ከዚህ የተነሳ ቤተክርስቲያን የሌለ ታሪክ በመተረክ የጌታችን የኢየሱስ ክርስቶስን የስደት ታሪክ የማጣመም ስራ ሰርታለች። እንግዲህ ካጋጠሙት ነገሮች የሚባለው አንደኛው በመጀመሪያ በስደት በመጀመሪያው ጊዜ ወደ አንድ ቦታ ደረሱ። በዚያ ቦታ ያው ውሃ ጠማቸውና ውሃ ልመና ወደ አንድ ቤት ሄዱ። እንግዲህ እዚያ ቤት ሲሄዱ የተለመነችው ሴትዮ እመቤቷና ገረዷ እነሱን ለማስተናገድ ፈቃደኛ አልነበሩም እና በዚህ ምክንያት እንዲያውም ልጇን ነጥቃ ጣለችው ነው እንጂ የሚለው አይደለ? ልጇን ነጥቃ ጣለችው። ከዚያ ዮሴፍ አብሮ ነበረ እና ተይው ታምራቱን ይግለጥ አለ እና ከዚህ የተነሳ ምንድነው የሆነው ከተባለ ወዲያውኑ እመቤቷን ምድር ተከፍታ ወጣቻቸው። ትዕማን ነው። እመቤቷን ምድር ተከፍታ ወጣቻት። ኮቲባንም እንደዚሁ። በቤት ውስጥ ያለው ደግሞ ምን ሆነ? ወደ ዝንጀሮ ወደ አውሬነት ተቀየረ እና ጦጣና ዝንጀሮ ሆኑ ማለት ነው። እኮ ወደ አውሬነት ወደ ዝንጀሮ ወደ ጦጣነት ተቀየረ። ከዚያ በዚያ ቤት ገብተው ለ7 ወር ያህል ተቀመጡ ይላል እና አሁን የነሱን እህል እየበሉ ነው የሚል እኮ ቤት ውስጥ ሲገቡ የነሱን እህል እየበሉ የነሱን ምግብ የነሱን ውሃ እየጠጡ በነሱ ቤት 7 ወር እዚያ እንደተቀመጡ ይናገራል። እና ይሄ ምንድነው የሚያሳየን ነገር? ከእግዚአብሔር ባህሪ ውጪ የሆነ ከትክክለኛው ከእግዚአብሔር ቃል ውጪ የሆነና ጌታ እግዚአብሔር ያላደረገው ኢየሱስ ክርስቶስ ያላደረገው እንዳደረገ ተደርጎ የተተረከበት ታሪክ ነው። ሌላው ከዚህ ቀጥሎ ደግሞ የምናየው የውሾች ማርያም በቋንቋ እንዳመሰገኗት ይናገራል። በጣም የሚገርም ነው። አስቡ እንግዲህ ታሪኩ እንዴት እየተዛባ እየተቀየረ እንደሄደ ይሄ ሐሳብ ያሳየናል እና ማርያምን ውሾች አመስግነዋታል ብሎ ይናገራል። ታምር 14 ላይ ስናነብ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በስደቷ ወራት በምድረ ግብፅ አድርጋ ወደ ኢትዮጵያ ስትሄድ ይላል። አያችሁ፣ በስደቷ ጊዜ በኢትዮጵያ አድርጋ በምድረ ግብፅ አድርጋ በስደቷ ስትሄድ ከተወደደው ልጇ ከዮሴፍና ከሰሎሜ ጋር ያደረገችው ታምር ይሄ ነው ብሎ ምንድነው የሚለው? ግን ውሾች ለማርያም ምን አሉ? ሰገዱ ይላል። በነገራችን ላይ ይሄ ምን ማድረግ መሰላችሁ? የማርያምን አምልኮ ለማስተማር የተፈጠረ ነው። እንዴ አራዊት እንኳን የሚሰግዱላት አራዊት እንኳን የሚያገለግሏት ተብሎ ልክ አራዊት እንደሚያገለግሏት አስመስሎ ሌላው ፍጥረት እሷን እንዲያገለግል እንዲያመልክ የተደረገ ነው። እዚህ ጋር አንድ ሌላ ታሪክ ምንድነው የሚተረከው? እየሄደች እያለች ደረሱባት እና ሲደርሱባት ወይኔ ልጄን ከኔ ሊነጥቁት ነው ብላ እንደተጨነቀችና ነገር ግን ሾላ ደግሞ ተከፍታ እንደዋጠቻቸው ይገርም ነው። ሾላ ተከፍታ እንደዋጠቻቸውና ሾላ ውስጥ ነው እነዚህ የሄሮድስ ሰራዊት አጠገባቸው ደርሶ ነገር ግን ይፈልጋቸዋል ላያገኛቸው። አህያ ይጮሃል፣ የአህያ ድምፅ ይሰማል። ይሄንን እየሰሙ ነገር ግን እነሱ ማግኘት አልቻሉም እና እንደዚህ አይነት ታምር እንደተደረገ እኛ አሁን ወገኖች ይሄ ቢሆን ትክክል ቢሆን ችግር የለው እናምናለን እንትን አንልም። ግን ያልተደረገ የውሸት ታሪክ በመፍጠር እንዴት ቤተክርስቲያን ሰውን ከክርስቶስ ዞር እያደረገች እንደሆነ እንድናይ ነው። ሌላ ወንበዴዎች እንዳገኟት ይናገራል። ታምር 17ኛ ታምር ምንድነው የሚናገረው? ወንበዴዎች እንዳገኟት ሁለት ወንበዴዎች እንዳገኟት እና እንዲያውም መርጌታ አንተ ባነበብከው ታሪክ እነዚያ ወንበዴዎች ኢትዮጵያዊ እንደሆኑ ነግረኛል። ነገር ግን ይላል ልክ ነው ኢትዮጵያዊ እንደሆኑ ተጽፏል። ግን የሚገርመው ነገር ሌላም ታሪክ አለው። እነዚህ ወንበዴዎች በኋላ ፈያታይና የማናይ ሆነው በመስቀል ላይ ከክርስቶስ ጋር እንደተሰቀሉ እና የሚገርማችሁ ነገር የሉቃስ ወንጌል እንደሚነግረን ይሄ ወንበዴው የተማረው ጌታን በመንግስት በመጣ ጊዜ አስበኝ ብሎ ነው የተማረው። እነሱ ግን የተማረው በስደቱ ጊዜ ጌታ ኢየሱስ ክርስቶስን አዝሎ ስለሸኘው እነሱን ከምንቀማ ምርኳቸውን ከምንወስድ
በእኔ ይቆጠርብኝና የእኔን ድርሻ በሌላ ትወስዳለህ፣ ይህንን ግን አትንካ ብሎ ጌታን እንደሸኘው ተሸክሞ እንደሸኘው ሰይፉ ወድቆበት ተሰበረ እና ሲሰበር ጌታ ኢየሱስ ክርስቶስ ደግሞ ሰይፉን መልሶ ምን እንዳለለት እንደቀጠለለት እንደዚህ ይናገራል። እንዲህ አይነት ታሪኮች አሉ። ስለዚህ ይህንን ስናይ ታሪኩ ምን ያህል እንደሆነ እንድናል ነው። ሌላው በጣም የሚገርማችሁ ነገር 18ኛ ሳምር ላይ እንግዲህ ያው ወደ ኢትዮጵያ መታለች የሚል ታሪክ አለ። ወደ ኢትዮጵያ መታለች እያሉ እየተረኩ ስለነበረ ወደ ኢትዮጵያ እንደመጣ እንትኑ ይናገራሉ። እና ወደ ኢትዮጵያ መጣ። ቅድም መርጌታ መላክም ሲያወራው እንደነበረ በኢትዮጵያ ያሉ አድባራትን ገዳማትን ሁሉ ጎብኝታለች። አሁን ቤተክርስቲያን የሚሰራው ራሱ በዚያ ላይ እንደሆነ ይናገራል። እና የሚገርማችሁ ነገር ወደ ኢትዮጵያ መጥተው አክሱም ላይ እንደደረሱ ከዚያ ከአክሱም ወደ ጣና እንደመጡ ይናገራል። ጣና ላይ እግሩን ታጥቦ ያ ከኢየሱስ ክርስቶስ የመጣው የእግሩ ቆሻሻ ጀልባ ሆኖ እንዳሻገራቸው ይተረካል። እና በመሰረቱ ይሄ በጣም አሳዛኝ ታሪክ ነው። አሳዛኝ ስም ማጥፋትም ነው። በእግሩ ድንኩል ሲል እግሩ ቆሻሻ አጠራቅሞ ከዛ በኋላ በቃ እግርህንማ እንዳለማ አላቅፍህም ብላ ሲያለቅስባት ሄዳ ስታጥበው እኮ እነዚህ ታሪኮች አሉ። ስለዚህ ምንድነው ጠቅለል ሳደርገው ይሄ መጽሐፍ ይሄ ታምረ ማርያም የሚባለው መጽሐፍ በታምር ስም የተዋሸ ውሸት እንደሆነ ህዝባችን መገንዘብ አለበት። መጽሐፍ ቅዱስን ነው እኛ የምናምነው። መጽሐፍ ቅዱስ ግብፅ ሄዱ፣ በግብፅ ኖሩ፣ ወደዚያም ወደዚህም አላሉም። እንደገና ደግሞ ሄሮድስ ሲሞት ከግብፅ ተነስተው ወደ እስራኤል እንደተመለሱ ነው የሚነግረን። እና ይህንን እውነት ግን ለማዛባት ይህንን ያህል ትልቅ መጽሐፍ በውሸት እንደተጻፈ የኢትዮጵያ ሕዝብ ልብ ማለት አለበት ለማለት ነው። ተባረኩ። ያዞ ድንኩል እያለ ሄድ ነበረ። በደከመው ጊዜ ትታቀፈው ዘንድ ወደ እናቱ ሸቅቦ አለቀሰ። በዚያ ጊዜ እናቱ በእጆቹ አነሳችው፣ ታቀፈችው፣ በጀርባው ማዘለችው። ከጥቂት ጊዜ በኋላ የሀገሩ ሜዳ ዞረው ከአባይ ወንዝ ዳርቻ ደረሱ። ከዚያም እመቤታችን የተወደደ ልጇን ሁለቱን እግሮቹን በአባይ ውሃ አጠበች። የሕፃኑ የእግር እጣቢ ወደ ወንዙ በፈሰሰ ጊዜ ከውሃው ጋራ ባለመቀላቀል በባህሩ ላይ ተንሳፈፈ፣ እንደ ጀልባ ሆኖ የአባይን ወንዝ አሻገረችው። እሺ፣ እግዚአብሔር የተባረከ ይሁን። እንግዲህ መርጌታ ኃይለ ልዑል በጣም የታምረ ማርያምን ሐሳብ በደንብ አድርገው አሳይተውናል። አጠራ አድርገው ነው ግን የነገሩን እንጂ በጣም የሚገርም ነው። እንዲያውም እኔ ድንግል ማርያምና ዮሴፍ ሰሎሜ ሶሊያና ምናምን ሆነው ሲሄዱ ሄሮድስ የላካቸው እነዚህ ገዳዮች ሲደርሱባቸው ከሾላው ስር ደረሱ ይላል። እዛ ከደረሱ በኋላ በጣም ተጨነቀችና በጣም እንዴት ነው ማድረግ ስትጨነቅ አያት። ልጇም ያው ያያታል አብሮ የምትሆነው ሁሉ እያየ ከዛ በኋላ እንግዲህ ሾላ ተከፍቶ እንዲወጣና አለችና በትምህርተ መስቀል አማተበች ነው እሱን ለማንሳት። መስቀልን የታመጣችው ስትዩ ማን አስተማራት? በስመ አብ ወወልድ ወመንፈስ ቅዱስ። የት መጣው? ራሱ መታየት አለበት። አያችሁ እነዚህ ሰዎች እንዴት ነው የማይመረምሩት ይሄንን ነገር? መስቀል መቼ ነው የተፈጠረው? አሁን ይሄ መስቀል እንዴ ተውት፣ አጋንንትን ያሳድዳል እንበል። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል አጋንንትን እንኳን ያሳድዳል ብንል፣ ታምር ያደርጋል እንኳን ብንል ያኔ ምን በሁለት ዓመት ሕፃን ልጅ ላይ አልነበረም መስቀል አልነበረም። እና ከዛ በኋላ እንዲህ ስታማትብበት ሾላው ከሁለት ተከፈለ ነው። ከዚህ ሃ ይላል። ከዛ ገባ አህያውም ሰሎሜም ዮሴፍ በቃ ፋሚሊ ገብቶ ከዛ እንደገና እንደነበረ እንደተከፈተ እንኳን ሆኖ አልታየም። እንደነበረው ሆነ ከነሰቃቸው እዛው በቃ ጭራሽ ምንም ዛፉ የተከፈተ አልመሰለ። ከዛ ወሻ ይጮሃል ይላል። እንዲያውም ድሮ ያው እሱ የቅኔ ስለሆነ በቅኔ ትምህርት ቤታችን ላይ በጣም የተጋነነ ታሪክ ነው። እና የጮኸ በቃ እነዚህ ሰዎች የት ላይ ነው ያሉ? በክንፋቸው በረሩ መነፈሱ ምናምን እያሉ ግራ ገብቷቸው ከዛ ዞረው አይ እነዚህንማ መግደል የለብንም ብለው ትተዋቸው ሄዱ ይላል። አሁን ይሄ ታምረ ማርያም ግነታዊ ቃል እንደተባለው ቢሆን ኖሮ ቃል ብቻ ሳይሆን ታምሩ ራሱ ውሸት እኮ እሱማ ያልሆነ ነገር ምንም እኮ አሁን እኮ የሆነ አሁን ግነት ስንል ምን ማለታችን ነው? አንድ ነገር ተፈጽሞ ተደርጎ ያንን ነገር አጋኖ መናገር ማለት አይደለ? ግን ይሄ ያልተፈጸመ የሌለ ማለት መረጃ የሌለ ታሪክ ያልሰፈረ የሌለ እንደሱ ብንለው ይሻላል።
እውነት ነው። ታምሮ ራሱ የውሸቱ ልክ ስለሌለው ከመጽሐፍ ቅዱሱ ምንም ስላልተጠጋጋ ውሸት ብንለው ይሻላል። እውነት ነው እና ይሄ ነው አንዱ። ሌላው ልመና ሄዱ ነው። ልመና ሲሄዱ ውሃ ጠማው እና ሄዳ ለመነቻት ነው። የት ነው የመጣሽ ብላ ጠየቀቻት። ታይ ዘሬን አትጠይቂ፣ ዝም ብለሽ መለመነች። ይቺ ትዕማን የምትባል ሴትዮ ዳግማዊት ኤልዛቤል ይሏታል። ታምሩ ነው ይላል። ዳግማዊት ኤልዛቤል ናት በታምር ማለት ምንም የማያውቋትን ሴትዮ ስም አውጥተው ኤልዛቤል ብሎ ይሰኛል። ከዛ በኋላ ይችን ሴትዮ ነው እንግዲህ እግዚአብሔር እንደ አቤሮንና እንደ ዳታን ምድር ተከፍታ እንትዋጥሽ ብላ ረገመቻት ይላል። ማርያም ድንግል ማርያም ረጋሚ እንዴ የዓመተ ምሕረት ሰው እኮ ነች። ምሕረት ይደረግበት ዘንድ ከሰማይ የወረደው ጌታ የወለደች እኮ ነች። እንዴት ረገመቻት ይላል። ማርያም ትረግማለች። ከዛ ሞት መግደልስ ትክክል ነው በአዲስ ኪዳን አይደለም። መግደል ወንድሙን የሚጠላ ነፍሰ ገዳይ ነው አይደለም ይላል። ኢየሱስ ለምንድን ነው ታዲያ እነዛን ሰቃዮች ረግሞ ያልገደላቸው? አሁን ረገመቻት። በጣም ነው በእውነት እንደዚህ አይነት ንግግር ለድንግል ማርያም ይገባታል? ለጌታ እናት በፍጹም አይገባም። ስለዚህ ረገመቻት። ያችኛዋን ደግሞ ገረዷን ወይም ሰራተኛዋን ዝንጀሮ፣ ጎረቤቶችን ጦጣ ተፈጥሮን ጭምር እኮ በቃ አጋጩብን። ለዚህ መሰለኝ እንግዲህ ፈረንጆች አበሻዎች ጦጣዎችና ዝንጀሮዎች ናቸው እያሉ የሚቀልዱብን ከኛ ታሪክ ከስህተት ታሪካችን የወሰዱት ይመስለኛል እንጂ ሰው በእግዚአብሔር መልክና ምሳሌ የተፈጠረ ወደ አጋንንትም ወደ ሰይጣንም ወደ እንስሳም ወደ አራዊትም የማይለወጥ የእግዚአብሔር መልክና ምሳሌ የሆነ ነው ሰው። ስለዚህ ይህን የታምጥተው ነው ተፈጥሮን የምትቀይር እሱ። ስለዚህ በጣም ይሄ ፈጽሞ ከእውነት የራቀ ውሸት ነው ከመጽሐፍ ቅዱስ አንጻር ስናየው ማለት ነው። እና እንግዲህ እንደተባለው በጣም ነው የሚያያውት እነዛን ሰዎች ከገደለችና ጦጣና ዝንጀሮ አድርጋ ካሳደደች በኋላ ቅቤውን፣ ማሩን፣ ዱቄቱን በዛ ቤት ገብታ 7 ዓመት ሙሉ ማነው 7 ወር ሙሉ እየበላች እየጠጣች ለዚህ ቤት ደግሞ አለቃና ሰራተኛ ሆኖ ሲያገለግል የነበረ ዮሴፍ ነው ይላል። ታምሩ ነው ያለኝ ያለ እያስተዳደሩ ያው ሌሎችም ሴቶች ስላሉ አሉ እነዛን የሚያስተዳድር የነበረ ዮሴፍ ነው። ከስደቷ ጋር አይጋጭም ወይ? እሷ ቁር፣ ብርድ፣ ፀሐይ፣ መከራ፣ ስደት ሰቆቃ ሊደረሰባት እሷ ምን በንግስት ቤት ከኖረች የማርያም ስደት ታዲያ ምን ነው? እንዴት ነው የሰው ቤት እንዴት ትዘርፋለች? ገድላ አጥፍታ እንዴት ዘራፊ ናት እንዴ ማለት? ይሄን በደንብ መታየት አለበት እና ተመልካቾቻችን ይሄንን በደንብ እንዲመለከቱ ለማስረዳት ያክል ነው። እስኪ ከዚህ ቀጥሎ ማን ሌላ ታምር ከጌታችን ከኢየሱስ ክርስቶስ እግሩን ከታጠበበትና እንግዲህ ያው የታጠበ ጣና ሐይቅ ላይ ነው። ከዛ በኋላ እግሩ መርከብ ሆኖ አሻገረ፣ እንደ መርከብ ሆኖ ይላል። እንዴት አይነት ቆሻሻ ቢሸከም ነው ይህ ምስኪን ሕፃን መርከብ የሚሆን ቆሻሻ እንዴት ነው? እውነት እኔ ቆሻሻውን ሁሉ ታምር እያሉ እኮ አስቸገሩን እኮ ቀሲስ። እስኪ እሱ ደግሞ ተታምሩ አንዳንድ ሐሳቦችን ይበሉና ደግሞ ወደ ሌላው ርዕሰ ጉዳይ ነው። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ተመልካቾቻችን ዛሬ ደግሞ የሚደንቅ መልእክት እንድትሰሙ እንጋብዛችኋለን። ምክንያቱም ምንድነው? እውነት በውሸት ሊለወጥ ስለማይችል የቱንም ያህል ውሸት ቢገዝፍ እውነት አይደለም። እንደሰማችሁት አሁን እየተወያየንበት ያለነው የማርያምና የዮሴፍን ስደት መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 13 ጀምሮ እንደተዘገበው ትክክለኛውንና እውነተኛ የሆነውን ታሪክ መነሻና መድረሻውን መጀመሪያና መጨረሻውን አስቀምጦልናል። የነገሩ ሁሉ ምንጭ አለው፣ ባለቤትም አለው። የሚጀምርበትም የሚፈጽምበትም ታሪክ የእውነት ታሪክ የሆነው ሕያው ታሪክ የሆነው በመጽሐፍ ቅዱስ ተቀምጦልናል። እንግዲህ ይሁን እንጂ በሌሎች ድርሳናት የታሪክ መጻሕፍት የተፋለሰ እንደሆነ በታምረ ማርያም የተቀመጠው ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት የተጻፈው የተደረሰው የጌታ የኢየሱስ ክርስቶስን እናት
ማርያምን የማይወክል ነው የሚል እምነትም ሐሳብም አለኝ። ይህ ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ተአምረ ማርያም ፈጽሞ ከእውነት ጋር የማይገናኝ የጌታ ኢየሱስ ክርስቶስን እናት ማርያምንም የማይወክል ነው። ለምን ብንል አሁን ወደ ኢትዮጵያ መጣች ብሎ ታምሮ ያወራል። ያ እሺ ትምጣ ጥሩ መምጣቷ ችግር ላይኖረው ይችላል። ነገር ግን በስደት ላይ ያለ ሰው የሚኖረውን የህይወት ስርዓት መገንዘብ አያዳግትም። በስደት ላይ ያለ ሰው ነፃነት ኖሮት እንደፈለገው የሚሆን አይደለም። ለምን ስደት ላይ ነውና ያለው። ነገር ግን ይህ አሁን ተአምረ ማርያም የሚነግረን ስለ ማርያም ስደትና ስለ ዮሴፍ የሚያወራን ዮሴፍ ከእግዚአብሔር በተላከ መልአክ በህልም ተረድቶ ወደ ግብጽ ይዟት እንዲሄድ በግብጽ እንዲኖር ግብጽም ኖሮ ደግሞ ወደዛ ወደ መጣበት እንደሚመለስ ነው የተነገረው። ወደ ኢትዮጵያ እንደሚመጣ ወደ ተለያየ ሀገርም እንደሚሄድ ታሪኩ በመጽሐፍ ቅዱስ የተዘገበው አይነግረንም። ይሄኛው ታሪክ ግን የፈጠራው ታሪክ የውሸት ታሪክ የሆነው ተአምረ ማርያም የሚነግረን ምንድነው ስንል በስደቷ ጊዜ ያጋጠማትን ችግር መከራ ሳይሆን እንዲያውም እርሷ በእርግማኗ ሰዎችን ወደ አውሬነት የምትቀይር የሰዎችን ንብረትና ቤት በመዝረፍ ወይም ደግሞ በመቀማት እንደ ልቧ የምትኖረዋ ማርያም ይቺ የጌታ ኢየሱስ ክርስቶስ እናት ማርያም ሳትሆን በኢትዮጵያ ታሪክ የተደረሰላት ኢትዮጵያዊቱ ማርያም ናት እንጂ የጌታ ኢየሱስ ክርስቶስን እናት ማርያምን ምን አትልም አትወክልም። ለምን? የጌታ የኢየሱስ ክርስቶስ እናት ማርያም አትራገምም፣ ሰውንም ወደ አውሬነት አትቀይርም። ፈጽሞ ይህ የተሳሳተ ትርክት ነው። ተመልካቾቻችን ወደ አውሬነት ቀይራ ቤትን የምትቀማ ማርያም አናውቅ። ምክንያቱም ዝንጀሮ ጦጣ አድርጋ እንዲሁም ደግሞ ሌሎችን መሬት ተከፍታ እንድትውጥ አድርጋ የምትኖር የተሰደደች ማርያምነት ለማለት ይከብዳል። የተሰደደ እኮ ይሄን ያደርግ እንደ ባለስልጣን እንደ ልዩ ፍጡር ወይም ደግሞ ስልጣን እንዳለው በሄደችበት ሁሉ የፈለገችውን የምታደርግ ማርያም ናት። ትክክለኛዋ ማርያም የጌታ ኢየሱስ ክርስቶስ እናት ማርያም ታሪክን የሚያጠለሽ እንደሆነ እንድትረዱ እንፈልጋለን። ተአምረ ማርያም የስህተት መጽሐፍ መሆኑን እርስ በርሱ የሚጋጭ እርስ በርሱ የሚጣረስ የሚፋለስ መሆኑን እንመለከታለን። በተአምረ ማርያም ምዕራፍ 19 ተአምረ ማርያም 19 ላይ እመቤታችን ድንግል ማርያም ከተወደደ ልጇና እግዚአብሔር ለዚህ ክብር ከመረጣቸው ቅዱሳን ከዮሴፍና ከሶሎሜ ጋር የአባይን ወንዝ በልዩ ተአምር ከተሻገሩ በኋላ ሕፃኑን እናቱን እናቴ ሆይ ደሴቶቿ የተቀደሱ ወንዞቿ ያማሩ ውሆቿ የጠሩ የነጠሩ ተራሮቿን በዛፍ የተሸፈኑ መስኮቿ በአበባና በልምላሜ ያሸበረቁ ሕዝቦቿ የተባረኩ ውብ አገር የሆነች የኢትዮጵያን ስነ ተፈጥሮ ተመለከች ዘንድ ተነስተሽ ወደ ሌላ ቦታ እንሂድ አላት ይላል። ይሄም ስህተት ነው። ወደ ኢትዮጵያ አልመጣችም። ምክንያቱም መጽሐፍ ቅዱስ አልዘገበልንማ። ይህን አለ የሚባልበት እንግዲህ ይህ ተአምረ ማርያም ለእርሷ የተሰጠው የተጋነነ ነገር እርሷን የማይወክል ነው። ከዚህ አንፃር ተመልካቾቻችን እውነትን ከሐሰት ለይታችሁ እንድትረዱ እንግዲህ ይህ ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመነበብ ባለፈ ሰው ሁሉ ይሳለመዋል። እርግማን ያለበት መጽሐፍ ነው። ገዳይ መጽሐፍ ነው። በውስጡ እርግማንን የያዘ ነው። ሰዎችን ወደ አውሬነት የሚቀይር እንዲሁም ብዙ ከሚባለው በላይ በእርግማን የተሞላ መጽሐፍ ነው። ማርያም የምትራገም መሆኗን የሚገልጽ መጽሐፍ ነው። ነገር ግን ማርያም የምትራገም አይደለችም። እርሷ ጌታዋን የምታከብር አምላኳን የሰማች የታዘዘች
በጽድቅና በቅድስና የምትኖር የተወደደች ሴት ናት። ስለዚህ ይህ ማርያምን የማይወክለው ስደቷን በተመለከተ የተደረሰው ድርሰት ፈጽሞ ከቤተ ክርስቲያን ወጥቶ ሊነበብም ሊተረክም የማይገባው መጽሐፍ ስለሆነ ምእመናን ዝም ብላችሁ ሄዳችሁ አትሳሙ፣ የምትሰሙትም ለዩ። ይህ የጥንቆላና የድግምት የአስማት መጽሐፍ ነው። ምክንያቱም ሰውን ወደ አውሬነት የሚቀይር አስማት እንጂ ይህ እግዚአብሔራዊ የሆነ ባህሪ ስላልሆነ ይህንን በመረዳት ታምረ ማርያም ከመስማትና ከመሳለም ተመልሳችሁ ወንጌልን በመስማት ወደ ክርስቶስ ኢየሱስ ወደ ብርሃን ዞር እንድትሉ በዚሁ መልእክታችን እናስተላልፋለን። ይቆየን። ባርኮት ጥሩ ማስጠንቀቂያና ማብራሪያ ነው። በነገራችን ላይ አስማተኞችም በደንብ ሊገባ የሚያስፈልገው አስማተኞችም ሰውን ወደ አራዊት አይቀይሩ፣ በፍጹም አይቀይሩ። ምክንያቱም ተፈጥሮን የሚቀይር አንድም አካል የለም። ልቀይር እንኳ ቢል ራሱ ተፈጥሮን የፈጠረ እግዚአብሔር ብቻ ነው። ተፈጥሮን የሚቀይር አንድም የለም። አጋንንትን ወደ ሰው፣ ሰውን ወደ አጋንንት፣ ሰውን ወደ አራዊት የሚቀይር አንድም ፍጥረት የለም። ትክክል ነው። በቤተ ክርስቲያን ግን የተለመደ ሰይጣኑንም መቀየር፣ ሰው ማድረግ፣ ሰውን ደግሞ ወደ አራዊት መቀየር፣ ወደ ጦጣ፣ ወደ ዝንጀሮ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰይጣኑን ወደ መለኮስነት ቀይራ ታሪክ የተተረከላት ነው። ይሄ ተረት ነው። ምእመኖች እንደው ካህናቱ ራሱ የሚያስተውሉት አይመስልም። አባቡቻ አሁን በየስሉ የሚይዙ ያ ውሻው ገጸ ከለባት በቃ እነሱ አያችሁ፣ በጣም እኮ ያሳዝናል። ነውር ነው። በጣም አሰድበውናል። ፈረንጆች እኮ አማርኛ እንደው ብዙም ስለማይከታተሉን እንጂ እኮ ቀጥታ ወስደው ኢትዮጵያውያን ውሾች ናቸው ብሎ ሊሉን ይችላል። ምክንያቱም ውሻ እየቀየሩ ገጸ ከለባት። አስብ እስኪ እዛ ላይ ስለ ለውሻ ፊት ስትሰግድ አይደብርም? ነውር እኮ ነው። ውሻ እያየህ ለውሻ ስትሰግድ በጣም ያሳዝናል። እና እንዲህ አይነት ትርክቶችን በደንብ የሚከታተሉን ሰዎች እንዲከታተሉን እንፈልጋለን። እግዚአብሔር ግን ሰውን በጣም ይወደዋል። ከመውደዱም የተነሳ አንድ ልጁን ለሞት ያውም ለመስቀል ሞት አሳልፎ ሰጥቷል። ስለዚህ እግዚአብሔር የተባረከ ነው። እዚህ እችን ነገር ልበልና ወደሚቀጥለው ጥያቄ ነው። እነዚህ ሁለት ወንበዴዎች ኢትዮጵያውያን ናቸው ብለናል። እነዚህ ሁለት ወንበዴዎች በደረሱባቸው ጊዜ እንዲህ ይላል ታምር 17 ላይ ያለ ዳግመኛም የተወደደ ልጇን ይቅርታ ወደ ላይ ቁጥር 9 ላይ በዚህ ጊዜ ከፍተኛ ድንጋጤ የደረሰባትና መራራ ለቅሶን አለቀሰች። እነማን መጣው? ሁለት ወንበዴዎች መጣው። እንባዋም በተወደደ ልጇ ፊት ላይ ወረደ ይላል። በፊቱ ወረደ ይላል። ከዛ ዳግመኛም የተወደደ ልጇን ልጄ ሆይ ከእንግዲህ ጉንጭህን፣ አይኖችን፣ ሌሎቹንም የሰውነትን ክፍሎች ልሳማቸውና አንድም ሳይቀር ማለት ደምህ ሲፈስ በደንብ አዳምጥ። ማርያም እዚህ ላይ ስርየት እንደሚያስፈልጋት ተናግራለች። ከማይ ታሳርፈኝ ዘንድ አሰናብተኛለች። ደምህ ሲፈስ ከማይ ታሳርፈኝ ዘንድ ከማይ ነው። ደምህ ሲፈስ ከማይ አሳርፈኝ ነው። ከማይ ልሙት አንተን ከሚገድሉ እኔ ቀድሜ ልሙት ነው። ይቅር ደምህ ሲፈስ ከማይ ታሳርፈኝ ዘንድ እለምንሃለሁ አለ። ሕፃኑም የወላጅ እናቱን የማርያምን መብከንከኗንና በተመለከተ ጊዜ በለመለሙ ጣቶቹ አሁን አለ እንባዋን ጠረገላት። ሕፃን እኮ ዳግመኛም እናቴ ሆይ ስለ እኔ አታልቅሺ፣ ጠላት በእኔ ላይ እጁን አይዘረጋም፣ ጊዜው አልደረሰምና በማለት በጣፈጠ አንደበቱ አረጋጋት። ከዛ በኋላ ምን ሆነ መሰላችሁ? ወንበዴዎቹም ወደ እነሱ በቀረቡ ጊዜ ይላል ከወንበዴዎቹ አንዱ ይህን ሕፃን እንግደለውና ልብሶቹን እንውሰድ፣ የቤተ መንግስት ልብስ ነውና የቤተ መንግስት ልብስ ነውና ቢለው ሁለተኛው የለም አይቻልም አለ። ይልቁንም ያ ሁለተኛው ወንበዴ ይህን ሕፃን እኔ በገንዘቤ እዋጀዋለሁ ብሎ ለጓደኛው ብዙ ብር ሰጠው። ከዚያም በኋላ ይሸኛቸው ዘንድ ሕፃኑን በትከሻው ተሸክሞ እመቤታችንን እየተከተለችው ጀበል ከተባለ
በረሃ አደረሳቸው። ዳግመኛም እናት ሆይ ከእንግዲህ አትፍሪ፣ ልጅሽን እንኪ ውሰጅ፣ ኢትዮጵያ ሀገራችን ሰላማዊትና መልካም ሀገር ናት አላት። ኢየሱስ ማለት ነው። ወታደሩ ወንበዴው ያኛው ደግ ወንበዴ ገንዘቡን ሰጥቶ ያ በኋላ በግራም ይሰቀለው ነው እንግዲህ እሱን በደንብ አድርጎ ዘበነ ስለሰራው እዛው ወደ ማየት ይችላል። ግን ይሄ ወንበዴ ይሄኛው በቀኝ ፈያታዊ ዘይማን የሚባለው ጥጦስ ነው። እሱ እኮ ጥጦስ የሚባለው እዚህ ላይ እሱ ነው እንግዲህ ኢትዮጵያ ሰላም ነው ሄጄ ብሎ እንግዲህ እነሱ ኢትዮጵያ እንደሆነ እዚህ ላይ ስለማረጋገጥ ነው። እንግዲህ እንደተባለው እዚህ ላይ እኚህ ወንበዴዎች አግኝተዋል። እነዚህ ወንበዴዎችን እንግዲህ አንደኛው ደግ ነው፣ አንደኛው ክፉ ነው። ጨካኝ ነበረ፣ ግን በብርታት አሉ ትቷቸው ሄደዋል ይለናል ይህ ታምር ማለት ነው። እንግዲህ ይህን ያክል ካለ በነገራችን ላይ በጣም ብዙ ነው ይህን ታምር ብናነሳው፣ ግን ወደ ዋናው ደግሞ ሐሳብ ስንመጣ የማርያምን ስደት አስመልክቶ መጽሐፍ ቅዱስና ታምረ ማርያም ያክል እንደተጋጨ እያየን ነው። አሁን ቀጥታ የሚሄደው ጥያቄ ታምረ ማርያሙን ትንሽ እናቆየውና ቀጥታ በዚህ ዘመነ ጽጌ ተብሎ በሚታወቀው በዚህ ከጥቅምት 25 አንዳንድ ጊዜም 26 በሚጀምረው የጽጌ ወር ተብሎ ይታወቃል። ይሄ ወር ይሄ ለአንድ ወር ከምናምን ያክል የሚቆይ ጊዜ ነው። ለ40 ቀን ያክል ይቆያል። ያው ከጥቅምት 25 እስከ ህዳር 6 ድረስ ማለት ነው። ማነው ከመስከረም 25 ይቅርታ። እና እንግዲህ በጣም አሁን የከበሮ ምቱ ለየት ያለበት ማህሌቱ ደመቅ ያለበት እኔ ድሮ በጣም ጽጌ ስትደርስ የሚታየኝ ድግስ በጣም ነው። በእውነት ነው እላችሁ። በዛን ጊዜ የጽጌ እንደ እውነቱ ከሆነ ጥቅምት ላይ ጽጌ የቆሎ ተማሪን ወይም የአብነት ተማሪ በጣም ነው የምትጠቅመው እና በጣም አኮፋዳችንን ሞልተን የምንመጣ የጽጌን እንግዲህ በጥቅምት ወር እንደዛ አድርጎ መብላት ጥሩ ነውና በዚህን ጊዜ የሚታሰበን ነገር ከማህሌቱ ባለፈ ምግቡ ራሱ በጣም ጥሩ ነው እና ከዚህን አስመልክቶ ማህሌተ ጽጌ አለ። ጽጌም ራሱ ታሪክ አለው። ልክ እንደ ማርያም ስደት ማለት ነው። የጽጌን ታሪክ ወይም ደግሞ ጽጌ ከማን ጋር ተያይዞ የመጣ ነው፣ የጽጌ ደራሲስ ማን ነው የሚለውን ማንሳት እፈልጋለሁ። ማን ነው ደራሲው? ጽጌን የደረሰው ማን ነው? ማህሌተ ጽጌን የደረሰው ማን ነው? ይሄ ሰውዬስ ታሪኩ ምንድን ነው የሚለው እስኪ መርጌታ። ጥሩ እንግዲህ ታሪኩ የተያያዘ ሰፋ ያለ ታሪክ ነው። በነገራችን ላይ የታምረ ማርያም ጉድ ገና ብዙ አላልንም። እንደ መግቢያ ሐሳብ የሆነ ነገር ነው የተናገርነው። አንደኛ ትልቁ ጭብጥ ሐሳብ ኢትዮጵያ ላይ ማርያም አልመጣችም። በቃ እሱን ሰዎች እንዲመለከቱ ነው። በስደቷ ጊዜ ከእስራኤል ሀገር ወደ ግብጽ ሄደች፣ ከግብጽ ወደ እስራኤል ሀገር ተመለሰች የሚለውን የመጽሐፍ ቅዱስን እውነታ ሰው ሁሉ ማመን አለበት። ከዚያ በተረፈ ግን ድንግል ማርያም ኢትዮጵያ በስደት መጣ ኖረች፣ በሰው ቤት ኖረች፣ ማር እርጎ ወተት እየበላች እየጠጣች ኖረች የሚለው ትርክት መጽሐፍ ቅዱሳዊ እንዳልሆነ ሰው ሁሉ መረዳት መቻል አለበት ማለት ነው። እንግዲህ ወደ ማህሌተ ጽጌ ስንመጣ እንግዲህ ከመስከረም 25 ጀምሮ እስከ ህዳር 6 ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የቻለ ስርዓተ ማህሌት ተቀርጾለት ስርዓተ ማህሌት እየተቆመ ልዩ ልዩ ዜማዎች እየተጮሁ ወረቡ፣ ማህሌቱ፣ ቅኔው፣ ቅዳሴው እንዲሁ እያንዳንዱ ነገር ከመቤታችን ከቅድስት ድንግል ማርያም ስደት ጋር የተያያዘ መሆኑን ይሄ በኢትዮጵያ ቤተክርስቲያን የታወቀ ጉዳይ ነው። እንግዲህ ወደ ማህሌተ ጽጌ ስንመጣ ጸገይ አበበ ይጸጊ ይጽጊ ይጽጊ ብሎ እንግዲህ ጸጊ ጸገዮት ጽጉይ ጸጋይ ጽጉያን ጸጋያን ጽጌት ጸጋይት ጽጉያት ጸጋያት መጽጊ መስተጽጊ መስተጻጊ መጽገያን መስተጽገያን መስተጻጋያን መጽጌት መስተጽጌት መስተጻጊት መጽገያት መስተጽገያት መስተጻጋያት ጸገይት መድበል ጽጌ ጥሬ ዘር ጽጌያት በብዙ ጸገይ አበበ ፈካ ይላል። እንግዲህ ግሱ ማለት ነው። እንግዲህ ማህሌት የሚል ደግሞ አለ። ማህሌተ ጽጌ ሃለ የዘፈነ አቀነቀነ ወረበ ዘፈነ ጨፈረ ደነሰ ማለት ነው። ከዚያ ሃለየ የሃሊ ይህሊ ሃሊ ሃለዮት ህሉይ ሃላይ ህሉያን ሃላያን ህልይት ሃላይት ህሉያት ሃላያት
መህልይ መስተህልይ መስተሃልይ መህለያን መስተህለያን መስተሃለያን መህልይት መስተህሊት መስተሃልይት መህለያት መስተህለያት መስተሃለያት ሃለይት መድበር ይልና ማህሌት ባይድ ከመላድ መሐልይ በብዙ መሐልየ መሐልይ ዘሰሎሞን እንዲል ስለዚህ መሐልየ መሐልይ ዘሰሎሞንን ከማኅሌተ ጽጌ ጋር ያይዘው የኢትዮጵያ ቤተክርስቲያን ሊቃውንት አብረው ምን ያደርጉታል ያይዙታል። በነገራችን ላይ መሐልየ መሐልይ ዘሰሎሞን ስለእመቤታችን የተነገረ መጽሐፍ ቅዱስ አይደለም። ይሄንንም እንናገራለን። መሐልየ መሐልይ ከእመቤታችን ከቅድስት ድንግል ማርያም ስደት ጋራ ተያይዞ የመጣ የለም። ቀንሞስ ቀናንሞስ የሚላል አይደል? የሽቱ አይነት መሐልየ መሐልይ ውስጥ የተጻፉ ብዙ የሽቱ አይነቶች አሉ፣ የቅመም አይነቶች አሉ። ቅመሞች በጣም ብዙ ናቸው እዚያ ውስጥ። እነዚያንን ስብስብ አድርጎ አምጥቶ ለማን ሊሰጡታል? ለድንግል ማርያም ይሰጡታል። ስለዚህ እኛ እያልን ያለነው እንደ ተሐድሶ መሐልየ መሐልይ የሚለው መጽሐፍ ድንግል ማርያም በስደቷ ዘመን የነበረችበትን ውጣ ውረድ ስቃይ የሚያሳይ አይደለም። ያ የተጻፈበት አውድ ራሱን የቻለ ታሪክ ነው፣ ራሱን የቻለ አውድ ነው ያለው እንጂ ከማርያም ስደት ጋር ከአበባ ጋር ከሽቱ ጋር ከቅመማ ቅመሞች ጋር የተያያዘ ታሪክ ያ ታሪክ ራሱን የቻለ ታሪክ ነው እንጂ ከማርያም ስደት ጋር የተያያዘ ታሪክ አይደለም። ስለዚህ መሐልየ መሐልይ ዘሰሎሞን እሱን የቤተክርስቲያን ሊቃውንት ራሱን በቻለ ባውዱ እንዲተረጉሙትና እንዲያብራሩት ሰውም ያንን ሲማር ከእመቤታችን ቅድስት ድንግል ማርያም ጋር አያይዞ እንዳይረዳ መልእክት አለን። መሐልየ መሐልይ ራሱን የቻለ መጽሐፍ ነው። ከስደት ጋር ከዮሴፍ ጋር ከሰሎሜ ጋር አልነበረም። ይሄ በታሪክ እንኳን ቅደም ተከተል ስንመጣ ትክክለኛ ታሪክ አይደለም። መሐልየ መሐልይ ዘሰሎሜ የተደረሰበት ጊዜ ራሱን የቻለ ነው። ማርያም የተሰደደችበት ጊዜ ራሱን የቻለ ነው። ስለዚህ እንዲሁ ማደፍረስ ታሪክ ማበለሻሸት ራሱ ይቁም በሕግ አምላክ። ይሄ ለድንግል ማርያም ቅመም የእጽዋት አይነት እያመጣ ማርያም ናት ማለት አይቻልም። ከዚህ ምን ይላል? እንደውም ምን ይላሉ? ማርያም የሱፍ አበባ ናት። ማርያም ሰው ነች። በቃ የሱፍ አበባ ምንም አይነት የእጽዋት አይነት ከለር መዓዛ ሽታ ቢመጣ ማርያም ልትሆን አትችልም። አበባ ይጠወልጋል እኮ ይሄ እኮ ዘመነ ጽጌ ማለት እኮ የአበባ ዘመን ማለት ነው። የአበባ ዘመን ለምሳሌ ከመስከረም አንስተን ይሄ እስከ ኅዳር 6 ባለው ብንሄድ ይሄ መስከረምን አካባቢ አበባ ነው። አደዩ ይፈነዳል አይደል? ያው ያንን ወራት ለድንግል ማርያም ሰጥቶ ይሄ አበባ ማለት ማርያም ናት፣ ጽጌረዳ ማለት ማርያም ናት፣ ይሄ ቀንሞስ ቀናንሞስ ሽቱ የምታምር የምትጣፍጥ ሽቱ ማርያም ናት ብሎ መናገር ትክክል አይደለም። እና የኢትዮጵያ ቤተክርስቲያን ሊቃውንት ፕሊስ እባካችሁ መሐልየ መሐልይ ዘሰሎሞን ራሱን የቻለ ታሪክ ነው ብለን በዚሁ መልእክት እናስተላልፋለን። ወደ ጽጌ ስንመጣ ግን የኢትዮጵያ ቤተክርስቲያን ሊቃውንት ላይ ነው የምንመጣው። አሁን በሊቃውንት ደረጃ የሚነገሩ ሐሳቦች አሉ። በካህናት ደረጃ የሚነገር ራሱን የቻለ እንትና ስርዓት አለ። እንደገና በመነኮሳትና በባሕታውያን መካከል ደግሞ የሚነሳ ራሱን የቻለ ስርዓት አለው ማለት ነው። እኛ እንደ ተሐድሶ ስንናገር ሊቃውንትን እንደ ሊቃውንት፣ መነኮሳትን እንደ መነኮሳት፣ ባሕታውያንን እንደ ባሕታውያንን፣ ካህናትን እንደ ካህናት፣ ዲያቆናትን እንደ ዲያቆናት እንናገራለን። ለምሳሌ የሚመለከተው ማለት ነው ማኅሌተ ጽጌ ብለን ስንል የጽጌ የአበባ ወር ዘፈን ቃል በቃል እኮ አይደል? መሪ ቃል የዘፈን አይደለ? መቼም ይሄንን አይልም የሚል አንድ ሰው ካለ መጥቶ መከራከር ይችላል። ማኅሌተ ጽጌ ስንል የአበባ ዘፈን በአበባ ወር በመስከረም ወር በጥቅምት ወር በኅዳር ወር የሚዘፈን ዘፈን በቤተ ክርስቲያን ውስጥ በማኅሌት ውስጥ እኮ ለምሳሌ ያው ማኅሌት ያው ምስጋና ሊሆን ይችላል አይደል? ባይድ ዘር ተቀድም ከወጣው ምስጋና እግዚአብሔርን ማመስገን ሊሆን ይችላል። ግን እሱ ሳይሆን ምስጋናው ለማን ነው እየቀረበ ያለው እኮ? አሁን ዘፈኑን እንምጣበት። ምክንያቱም በተግባር የተገለጠውን እየወራን ነው። የሚታየው ነገር እዚያ ውስጥ ዘፈን ነው ምስጋና ነው? አንድ የሰዎች በአክሽን የሚያሳዩት ምንድን ነው? እሱን እንምጣበት። እስኪ ምንድን ነው እኮ አሁን እኮ በአክሽን እየተደረገ ያለውን ነገር እንየው። ሰዎች ሪያክት የሚያደርጉት ነገር እዚያ ጋር ቤተክርስቲያን ቅኔ ማኅሌት ውስጥ ካህናቱ ሊቃውንቱ ሌሊቱ ሲጮሁ ሲያዜሙ የሚያሳዩት አክሽን ምንድን ነው? ዘፈን ነው አይደለም? ዘፈን ነው። ለምሳሌ አንገቱን በደንብ እየዘፈነ ነው፣ ከበሮ በመምታት እየዘፈነ ነው ያለው ሰውየው አይደል? ስለዚህ ምስጋና ነው ወይ የሚባለው ስንመጣ ወደ ማኅሌተ ጽጌ እያንዳንዱ ክፍል ውስጥ ስንመጣ ምስጋና ነው ወይ እንመጣበታለን። ስለዚህ ከምስጋና አውጥተን ነው ማየት ያለብን። ምስጋናው ደግሞ ለእግዚአብሔር የተገባ አይደለም። በዘመነ ጽጌ ከመስከረም 25 ጀምሮ እስከ ኅዳር 6 ድረስ በኢትዮጵያ ቤተክርስቲያን ሊቃውንቱ የሚያዜሙት እሁድ ማኅሌተ ጽጌ ሲያዜሙ በጸናጽል በወረብ በከበሮ ይሄን ሁሉ ሲያደርጉ የሚመሰገነው አካል ክርስቶስ እንዳልሆነ እንመጣበታለን። ክርስቶስ አይደለም። የምትመሰገነው አካል ማናለች? ድንግል ማርያም። እንግዲህ ልምጣ ማኅሌተ ጽጌ እያፍር ቀዊመ ቅድመ ስልኪ ወርሃ ጽጌ ረዳ መሃልከ
ማሕሌተ ጽጌን የደረሰው ሰው አባ ጽጌ ድንግል አባ ብርሃንም ይባላል። ጽጌ ብርሃንም ይባላል። እንግዲህ ይሄ ሰውዬ ማሕሌተ ጽጌን ምን ብሎታል? ከመጀመሪያ እስከ መጨረሻ አሁን ከመስከረም 25 ከህዳር 6 የሚደረሰውን ይሄ የማሕሌቱን ስርዓት ማሕሌተ ጽጌ የምንለውን ድርሰት የደረሰው እሱ ነው። እሱ ስለ ማርያም ድርሰት ሲደርስ ምን ብሎ ደረሰ የሚለውን ሐሳብ ስናመጣ እያንዳንዱ ነገር ውስጥ ስንገባ ምን እንዳለ በግዕዝ ምን እንዳለ ወደ አማርኛ ሲተረጎም ጉዱ ስለሚፈላ ጉድ ነው የምናየው እዚህ ውስጥ ማለት ነው። ስለዚህ ማሕሌተ ጽጌ የደረሰው ማለት አባ ጽጌ ድንግል ነው። እንግዲህ አባ ጽጌ ብርሃን የሚባለው መነኩሴ ነው። ሌላም ሰው ደግሞ አብሮ የጻፈ ሰው እንዳለ ታሪክ ይናገራል። ይሄ ሰውዬ ማን ነበር የሚባለውን ነገር እንግዲህ አንድ ባሕታዊ ነው ወይም ደግሞ አንድ መነኩሴ ነው። ከምንኩስና ተነስቶ ሰውየው ድርሰት ደረሰ። ለማን? ለማርያም። ምን ብሎ ደረሰ? ምን ብሎ ደረሰ ብለን ስንመጣ ቀጣይ ማሕሌተ ጽጌ ዝርዝር ውስጥ ስንገባ እያንዳንዱን በትነን እናያለን ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ታሪክን ማምታታት አያስፈልጋችሁም። ልብ ብላችሁ ስሙ። ታሪክን በታሪክ በቅደም ተከተል ዘግቡ፣ ተናገሩ። እግዚአብሔር ይባርካል። እንግዲህ ያወራነው ስለ ማሕሌተ ጽጌ መነሻ ሐሳብ ነው። ነገር ግን ማሕሌተ ጽጌን የደረሰው አካል ነው እያወራን ያለ ነው። አሁን ወደ ደረሰው ድርሰት ከመግባታችን በፊት ይህ ሰውዬ ማን ነው በደንብ መነሳት አለበት። ይህ ሰውዬ ታቦተ ጽዮንን ይዘው ከመጡ ከሌዋውያን ነገድ አብሮ የመጣ ከታቦተ ጽዮን ጋር የመጣ አንድ ጎረምሳ አንድ ድሮ ነው። ይሄ መቼ ነው ሆነ የሚባለው? በቀዳማዊ ምኒልክ ዘመን ነው ሆነ የሚባለው እና ግን ይሄ ሰውዬ ከነሱ ዘር ከነሱ ዝርያ ያለው ሰው ከዝርያ የመጣ ነው የሚለው ታሪኩ። ቀጥታ የሚለው ከነዛ ጋራ የመጣ ነው ይላል። ከሌዋውያን ጋር ያነበብኩት ዝርያ ያለው ስለሚል እንግዲህ ታሪክ የተለያየ ስለሆነ አይሁድ ታሪክ ዘር ነው። አይሁዳዊ ነው፣ እምነቱም አይሁዳዊ ነው፣ ሰውየውም አይሁዳዊ ነው። ይህ ሰው ግን በጣም የሚገርመው በ14ኛው ክፍለ ዘመን ይላል በሰሜን ሸዋ ኢፋት አውራጃ ይኖር ነበር። የሚኖር ጎበዝ ነው የሚለው ታሪኩ ማለት ይሄ ጎበዝ ሰው እና ስራው ምን ነበር ይላል? አደን የሚያድን ሰው ነበር። አደን እያደነ የሚበላ ሰው ነበር እና በጫካ ውስጥ እየሄደ በጣም አንድ የሚነሳ ታሪክ ስላለ በጫካ ውስጥ እየሄደ እያለ አንዲት ቆንጆ ምታምር አይኗ እንባዋ ሲፈስ ለዓለም ሁሉ አማላጅ ወይም ሚራራ እንባ ምታፈስ አንዲት ውብና ያማረች ስዕል አየ ነው ስዕል አየ ይላል። ያችን ስዕል አይቶ ቁሞ እየተመለከታት እያለ አንድ ሌላ ሰው መጣና የክርስቲያኖችን ስዕል ልታይ ነው እንደዚህ የቆምከው አለው ይላል። ለምን? እሱ አይሁዳዊ ስለሆነ የክርስቲያኖችን ስዕል እያየ ነው እንዲህ አለውና ከዛ በኋላ ስዕሏን እያየ እሱ እያደነቀ እያለ ያኛው ሰው በብትር ያችን ስዕል መታት ይላል። ያ የክርስቲያኖችን ስዕል የሚቃወም ነው ማለት ነው። ያኛው ሲመታት ያቺ ስዕል ወዲያው ያን ሰውዬ ገደለ። ስዕሏ ማለት አሁን ሌላ ሞት መጣ። ስዕሏ ድፍት አደረገችው፣ ገደለች። ከዛ ይሄ ሰውዬ ጽጌ ድንግል አይደለም የሚባለው ሌላ ስም ነው የነበረው። ጽጌ ድንግል የተባለ እዛ በኋላ ከዛ ሞተ ይላል። ከዛ እንትኑ ጫካው ያሉ አራዊቱ አይዋፋቱ ሁሉ ጸጥ አሉ ይላል። ድንጋጤ ሆነ ይላል። አሁን ይህንን እዛው የጽጌ መግቢያ ላይ ታሪኩን እናገኛለን። የጽጌ መግቢያው ላይ እና ጸጥ አሉ ይላል። ከዛ በኋላ ያ ሰውዬ ሞቶ ያንን እየተመለከተ እያለ አንድ ነጭ መልአክ በርግብ አምሳል አንድ ነጭ ወፍ ነው የሚለው ወፍ መጣ ይላል። ያን ወፍ መልአክ ይለዋል እና ያመጣና አይዞህ አትደንግጥ፣ ይህች ስዕል እንዲህ ናት ብሎ የጌታ የኢየሱስ ክርስቶስ እናት ናት። ስለዚህ ይህችን ስዕል ጠብቅ፣ አንድ ባሕታዊ እስኪመጣ ድረስ ከዚህ እንዳትንቀሳቀስ ብሎት ሄደ። አንድ ቀይ መነኩሴ ነው የሚመጣ ባሕታዊ። ያ መነኩሴ ማን ነው? ዜና ማርቆስ። ያ መነኩሴ መጣ። ዜና ማርቆስ የሚባል መነኩሴ መጣ። ስለ ስዕሊቱ አስረዳው። ከዛ ካስረዳው በኋላ ምን ላድርገ ብሎ ሲጠይቀው ከዛ በልጇ በኢየሱስ ክርስቶስ ምን ብሎ አሳመነው፣ አጠመቀው፣ አመነኮሰው። ስሙን ማን አለው? ጽጌ ብርሃን። የብርሃን ጽጌ ማለት ጽጌ ብርሃን ብሎ ሰይሞለት ሄደ ይላል።
ከዛ በኋላ ደግሞ ከወሎ አንድ መነኩሴ አባ ገብረ ማርያም ይባል ለዚህ ሰውዬ ጓደኛ ሊሆን መጣ። አሁን ወደ እንትኑ ልገባ መጣና እነዚህ ሰዎች ስለዚህ ስላዩት ስዕል እያደነቁ እየተገረሙ ፍቅሯ በጣም አነደዳቸውና ከዘሩ ስለምገባ እንዴት እንዳነደዳቸው እንዳቃጠላቸው ድርሰታቸውን ስለምን ከዛ በኋላ ማን እንደረሱ ይላል ማህሌተ ጽጌን ደረሱ ይላል። ማንና ማን? አባ ገብረ ማርያምና ጽጌ ብርሃን፣ አባ ጽጌ ድንግልና ወይም አባ ጽጌ ብርሃን የሚባሉት ሰውዬ ይላል። እንግዲህ ነው አሁን ታሪኩ ከዚህ ጋር ይነሳል። ደራሲዎቹ እነማን እንደሆኑ እዛው ጽጌ ማህሌተ ጽጌ መግቢያው ላይ ስለተጻፈ እሱን እናያይዘው። እንግዲህ አሁን ገብተን የደረሱትን ድርሰት ማለት እንችላለን። ቀደም እንደተባለው በሊቃውንቱ ዘንድ በካህናቱ ዘንድ እንዲሁም ደግሞ በሌሎች በትርጓሜያትም ያሉትን ሐሳቦች እያነሳን መወያየት እንችላለን። ስለዚህ እንደውም መርጌታ ይልሉል አሁን እዚህ ጋር ተያይዞ እንግዲህ ከያዟቸው እነዚህ ሰዎች ከደረሷቸው ድርሰቶች መካከል አንዳንዶቹ በጣም ከታሪክ ከአእምሮ በላይ የሆኑ ድርሰቶች አሉ። ለምሳሌ መርጌታ መላክም ቀደም ሊያነሱት የነበረ ሐሳብ አለ። እሱን አስመልክቶ እስኪ አንዳንድ ሐሳቦችን ያንሱና እንወያይበት።